ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። ቴል አቪቭ ለሶማሊላንድ የሰጠችውን የነፃ አገርነት እውቅና በመቃወም እስላማዊው ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪ የሶማሊላንድ መሪዎችን ከሃዲ በማለት በሶማሊያ ሕዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርቧል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪውን አስተላልፏል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለ የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ አገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ያለ ነው። እስራኤል የሰጠችውን እውቅና የተቃወመው የአልሸባብ ቃል አቀባይ የሶማሊላንድ ህዝብ እስራኤል የሰጠችውን እውቅና እንዲቃወመው ጥሪ አቅርቧል። ነገር ግን ከ30 ዓመታት በላይ ከሶማሊያ መንግስት ራሷን ነጥላ ነፃ አገርነቷን ላወጀችው ሶማሊላንድ እስራኤል ባለፈው ሳምንት የሉዓላዊ አገርነት እውቅናን መስጠቷን ተከትሎ በሀርጌሳ በርካታ ህዝብ አደባባይ በመውጣት ደስታውን ሲገልጽ ነበር። በሌላ በኩል ደግሞ የሶማሊያ ማዕከላዊ መንግስት እውቅናውን አጥብቆ በመቃወም ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት መውሰዱ ይታወቃል። እንዲሁም ሶማሊያውያን በተለያዩ የአገሪቱ ክፍሎች ውስጥ ባካሄዷቸው ሰልፎች የሶማሊላንድን የአገርነት እውቅና ተቃውመውታል። ወደ ሌላ ዘገባችን ስናልፍ ህወሓት የተፈናቃዮች ሞትን በተመለከተ የአፍሪካ ህብረት አጣሪ ቡድን እንዲያሰማራ ጠየቀ። የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበውን የተፈናቃዮች ሞት የሚሰንድ የሐቅ አፈላላጊ ተልዕኮ እንዲያሰማራ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጠየቀ። በክልሉ በሚገኙ ተፈናቃዮች ላይ እየተከሰተ ያለው የጅምላ ረሃብ የፕሪቶሪያ ስምምነትን የሚጥስ እንደሆነም ገልጿል። ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በተፈናቃይ ካምፖች ውስጥ ያሉት ሁኔታ በእጅጉ አሳሳቢ መሆኑን በመግለጽ የሰብአዊ እርዳታ አቅርቦትን ለማሻሻል አስቸኳይ እርምጃ እንዲወሰድ ጠይቋል። በክልሉ ውስጥ ያሉ ተፈናቃዮች ለከፍተኛ የምግብ እጥረት በመጋለጣቸው የሟቾች ቁጥር እየጨመረ መሆኑን የጠቀሰው ህወሓት ክስተቱ የ2 ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ሲል ከሷል። ድርጅቱ በመጠለያ ካምፖች ውስጥ ያለው ሁኔታ በዚህ ወር ውስጥ መባባሱንና ያለው ሁኔታ በትግራይ ውስጥ ጦርነቱ ከጀመረበት ወቅት ከነበረው የከፋ ሆኖ የሚሞቱ ሰዎች ቁጥር ከፍተኛ መሆኑን ገልጿል። ህወሓት በደብዳቤው የአፍሪካ ህብረት በታህሳስ ወር የታየውን የተፈናቃዮች ሞት መባባስ የ5 ዓመት የሞት ቁጥርና ስልታዊ የእርዳታ እቀባን የሚሰንድ የሐቅ አፈላላጊ ተልዕኮ እንዲያሰማራ ጠይቋል። ተልዕኮው በ60 ቀናት ውስጥ ሪፖርት እንዲያቀርብም አሳስቧል። ሕጻጽ በሚባለው የተፈናቃዮች ካምፕ ውስጥ የተከሰተው የምግብ ችግርን በተመለከተ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ የፌዴራል መንግስቱ በሰጠው መግለጫ እርዳታ ምግብ አቅርቦት እንዳልተቋረጠ መግለጹ ይታወሳል። በተጨማሪም የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም ለመንግስት መገናኛ ብዙሃን በሰጡት መግለጫ ህወሓት የእርዳታ አቅርቦትን እንደሚያደናቅፍና ለራሱ ጥቅም እንደሚያውል በመጥቀስ ከሰዋል። ነገር ግን ህወሓት ለተፈናቃዮች የእርዳታ አቅርቦት ያለ መቆራረጥ እየቀረበ ነው በማለት ያቀረበውን መረጃ ውድቅ አድርጎ የፌዴራል መንግስቱን እርዳታ በማደናቀፍ በአጸፋው ወንጅሏል። ህወሓት በደብዳቤው የአፍሪካ ህብረትና ሌሎችም አጋሮች ለተፈናቃዮች አስቸኳይ የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁና በተከሰቱ የሰዎች ህልፈት ላይ ገለልተኛ ምርመራ እንዲያካሂዱ በመጠየቅ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጫና እንዲያሳድሩ ጥሪ አቅርቧል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ተግባራዊ መሆን ጀምሯል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ አገራት ዜጎች ላይ የጉዞ እገዳ የጣለው በአገራት ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው።
ይህ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሃውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ጥሏል። የአሜሪካ ባለሥልጣናት እንደሚሉት ይህ በመላው ዓለም በሚገኙ አገራት ላይ የተጣለው የቪዛና የጉዞ እገዳ አገራቱ አሳማኝ መሻሻል እስኪያሳዩ ድረስ በሥራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔ በመቃወም ወደ አገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ አገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ ሰጥተዋል። ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮን ዘግታ ዲፕሎማቶቿን ጠራች። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከሀርጌሳ ጋር ውጥረት ውስጥ የገባችው ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮን እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የአገሪቱ መንግስት ባለስልጣን ለቢቢሲ ያረጋገጡ። ማንነታቸው እንዳይገለጽ የጠየቁ የሶማሌላንድ ባለስልጣን በበኩላቸው ሀርጌሳን በተመሳሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ለቢቢሲ ተናግረዋል። የአሁኑ ሁኔታ እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠችበት ጊዜ አንስቶ የሁለቱ ተጎራባቾች ዲፕሎማሲያዊ ግንኙነት እጅግ ዝቅተኛ ደረጃ ላይ መውረዱን ያሳያል። ይህ ዲፕሎማሲያዊ መቃቃር በተለይም ለዓለም አቀፍ ጉዞ የጅቡቲ ፓስፖርትን በሚጠቀሙ የሶማሌላንድ ባለስልጣናትና ታዋቂ ግለሰቦች በተለይም በሶማሌላንድ የንግድ ማህበረሰብ አባላት ጉዞ ተጽዕኖ እንደሚኖረው ይጠበቃል። እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ ከተቃወሙ የሶማሊያ ጎረቤቶች መካከል ጅቡቲ አንዷ ናት። ይህ በእንዲህ እንዳለ ሶማሌላንድ ከእስራኤል የአገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ተናገሩ። ፕሬዝዳንቱ ለአልጀዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሌላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሌላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጡ በማስወጣት በሌላ አገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጣዎቿ የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁንም እስራኤል ከተባበሩት አረብ ኤሚሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። ዘገባው የቢቢሲ ነው።